ማሪ ዘሰለሞን ምዕራፍ 2 ሙሉ እንጂ እግዚአብሔር ቃል ነው። በእግዚአብሔር ስም አነበዋለሁ። ግን እኔ ቢዩት ላድርግ። አንተ እኮ አንድምታውን ስላልገባህ እኮ ነው እንጂ እኮ እኔ አንድምታው ገብቶኛል። ለክርስቶስና ለቤተ ክርስቲያን የተነገረ ቃል ነው። እሺ አንበበው። በመድኃኒዓለም በጣም ወደ ወቅቱ ይሰጥ ምዕራፍ 2 እንደዚህ ይላል። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? እኔ የሳሮን ጽጌረዳ የቆላማ አበባ ነኝ፣ በእሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት። በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው። ከጥላው በታች እጅግ ወዳጄ ተቀመጥኩ፣ ፍሬውን በጉሮሮዬ ጣፋጭ ነው። ወደ ወይን ጠጁን ቤት አገባኝ። በእኔ ላይ ያለው ዓላማው ፍቅር ነው። ልቀጥል። በዘቢብም አጽናኑኝ፣ ወይም አበረታቱኝ። በፍቅሩ ተነድፌ ታምም ያለሁና ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና ፍቅርን እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና እንዳታነሱት በሚዳቆ ምድረ በዳ በኋላ እምልላችኋል። እነሆ የውዴ ቃል በተራሮቹ ላይ ሲዘል በኮረብቶችም ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋልያዋን አንበሳ ይመስላል። እነሆ በመስከብቶች ሲጎበኝ በአይን ርግብም ሲመለከት እርሱ ከቀጥራችን በኋላ ቆሟል። ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦችም በምድር ላይ ተገለጡ። የዜማም ጊዜ ደረሰ፣ የቁሮሮዬም ቃል በምድራችን ተሰማ። በለሱ ጎመራ፣ ወይናችንም ማበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። ልቀጥል። ገርምሽ ጀመርከው እንዴ? እሺ ስማ፣ እኔ ግን እያነበብክ የገባኝ እኔ ምዕራፍ 1 ቁጥር 2 ሞርኮ ጨርሰው። እሱንም ምዕራፍ 1 ወደ ምዕራፍ 1 ልመለስ ነው። ጨርሰው መጀመሪያ። ቆይ ይሄ እንዳራ ያስከውን ጨርሰው። መጨረስ ላይ ችግር አለሽ። በአለት ነቃቅታን በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ፊትሽም ያማረ ነው። መልክሽንም አሳዩኝ፣ ድምፅሽንም አሰሚኝ። ወይናችንን አብቧልና የአይናችንን ቦታ የሚያጠፉት ቀበሮች ጥቃቅኑን ቀበሮች አጥማጆቹ ያዙልን። ውዴ የኔ ነው፣ እኔም የእርሱ ነኝ። በሱፍ አበቦች መካከል መንጋውን ያሰማራል። ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ። በቅመም ተራራ ላይ ሚዳቋን ወይም የዋልያዋን አንበሳ ምሰል። ምዕራፍ 1 ላይ ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር። በአፉ መሳም ይሳመኝ፣ ፍቅር ከወይን ጠጅ ይልቅ መልካም ነው። ድገመው። እሱ ጋር እንዳጋጣሚ ኔትወርክ የተቋርጦ ነበር። በአፉ መሳም ይሳመኝ፣ ፍቅር ከወይን ጠጅ ይልቅ መልካም ነውና ዘይትህም መልካም መዓዛ አለው። ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ። ሳበኝ፣ ከአንተም በኋላ እንሮጣለን። ንጉሥ ወደ ቤቱ አገባኝ፣ በአንተ ደስ ይለኛል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወዱሃል። እናንተ ኢየሩሳሌም ቆንጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች፣ እንደ ሰለሞንም መጋረጃዎች። ፀሐይ መልኬን አክስሎታልና ጥቁር ስለሆንኩ አትዩኝ። የእናቴ ልጆች ተጣሉኝ፣ የወይን ቦታዎችንም ጠባቂ ያደረጉኝ። ነገር ግን እኔ የወይን ቦታ አልጠበቅኩም። ነፍሴ የወደደችህ አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመሰጋለህ? ስለምንስ ከባልንጀሮች መንጎች በኋላ እቅበዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ ያላወቅሽ እንደሆነ የመንጎቹን ፍለጋ ተከትለሽ ውጪ። የፍየል ግልገሎችሽን በረኞች ድንኳን አጠገብ አሰማሪ። ወዳጄ ሆይ ፈርዖን ሰረገሎች እንዳለ ፈረስ መሰልኩሽ። የጉንጭሽ ውበት በከበረ ልዑል፣ አንገትሽም በእንቁ ድሪም ያማረ ነው። ባለብር አልቀጥሎም። ከዚህ በኋላ ሄዳችሁ አንብቡ። የእግዚአብሔር ቃል አለን። ከዛ በኋላ ታበራረዋለህ። የመጀመሪያውን ላብራራ። በአፉ መሳም ይሳም የሚለው አይደለም። አይ ቆይ አሁን ላይ ባለብር ከሚለው ታች ላይ አላነቡም። ተመስጠ አንብበው እንጂ አንብበው። የላችሁም እንዴ? መጽሐፍ መርጠ ነው የምታነበው?
ትርጓሜ ያለው ነው እንጂ እኮ መጽሐፍ በጣም ኢሞሽናል ልታረጊ ከሌላ ሰው ከምሰጥ ከዚህ አጀምሩ እንዴ ኑሐሚን መጽሐፍ የላችሁ ልደውል ነበር አይደለ? አለን እኛ አለን። ግን አሁን ሌላ ሰውን ብቻውን ሲያነበው ትርጓሜ ያለው ነው። ሰው በአስተማሪ ቢተረጎምልን ይሻላል ብለን ነው እኛ። ተሜ እስኪ አንድምታውን ነገር እስኪ አሁን በአፉ መሳም ይሳም የሚለው ምንድን ነው? እኔ እንጃ ልደት እስኪ አብራራው። ከዛ በኋላ እንትን ግን አሁን አንተ እሱን ፓርት ሊትራሊ ነው የምትወስደው? ሊትራሊ ነው የምትወስደው? እኔ መጽሐፍ ቅዱስ ብቻ ብዬ አልቀበልም። እዚህ ጋር ስትደርስ መጽሐፍ ቅዱስ ብቻ ብዬ ነው የማምነው እንዳትለኝ ብቻ። ወየው እንዴት ያለ ትግል የገጠመን ዘንድሮ ግን ጨርሰው ጠቅሶ ልደት አሁን እናንተ ናችሁ አሁን እዚህ ለጴንጤ መልስ የምትሰጡት። አንተ ፍታለን። እሺ ልደት አይ እኔ አልናገርም። እኔ ግን ወደ ታች ያለውንም እፈልገዋለሁ ቢሆን ወዳጄ ሆይ እንሆ ውብ ነሽ የሚለው ፓርት ደስ አይልም? ጋይስ ደስ ይላል። እግዚአብሔርን እንዴት በቃ ቃላቶቹ ምናምን ኧረ ይህ ትውልድ በእውነት አስቀጽፈኛል። አንድ ቀን ግን አክቹዋሊ የምሬን እኮ ነው ልለት አሁን ሌላ ሰው ሲያነባው አንድምታ እንዳለው እንዲያውቅ ነው እንጂ አሁን ምንም አንዴ አባ ገብረ ኪዳን ሁለቱ ጡቶቿ ምናምን ያለ የሚያስቀምጠው ብሉይንና አዲስ ኪዳንን እንደሆነ ሲያስተምር የሆነ ትምህርት ሰምቻለሁ። ያስተምሩ ወተት ምናምን እያለ የሚያስቀምጠው መሀል የእናት እንግዲህ ሁለቱም እኩል ነው አይደለ? ሁለቱም አዲስም ብሉይም በእግዚአብሔር ቃል ናቸውን አይበላለጡም ነው። ሁለቱም ህፃናትን ይመግባሉ አይደለ? የእናት ጡት እነዛም እንግዲህ የቃሉን ወተት ተመኙ የሌለ ጳውሎስ። ስለዚህ ጡት ተብሎ የተገለጸው ሁለት ጡት የአዲስ ኪዳን እና ብሉይ ኪዳን፣ ወተት የተባለው ደግሞ የእግዚአብሔር ቃል ብለው አባቶች ይተረጉሙታል። አየህ እኔ አሁን አንድ ትርጓሜ ተናገርኩ መሀል ላይ ያለ በአፍ መሳም ሳመኝ የሚለው ይሄኛውንስ ተሙ ልደት ይህን ደግሞ አንተ ተርጉምል። የሚለው ቤተክርስቲያን ስትሳለም ያለው ነው። እሺ ሌላ አይደለም ማለት እኮ አብራራልኝ። ከየት አግኝተው ነው? ቤተክርስቲያን ስትገባ ተሳልማ አይደል የምትገባው? ሰላም ለኪ የምለው እኔ ቤተክርስቲያንን ነው። ቤተክርስቲያንን ሰላም ለኪ የምለው ደግሞ የክርስቶስ ኢየሱስ ክቡር የሆነው ስጋውና ክቡር የሆነው ደግሞ መፈተቻ መሰዊያው ስላለ አይደለም። በግራና በቀኝ የሚሳመው እማ የክርስቶስ መቃብሩ ስማ፣ ህዝብ እውቀት ከማጣቱ የተነሳ ጠፍቷል የሚባለው እሺ አንተ ሙሌ ፍታው። ይሄንም እግዚአብሔር ሙሌ እስኪ ፍታው። እስኪ አሁኑን ፍታው እንደው አንሚዩት አድርግና በአፉ መሳም የሚለውንና ቀጥሎ ያለውን ትርጓሜ ንገረን። ስትገባ የምትስመው ነው። በግራና በቀኝ አለው። እሺ ወደ ታች ያለውን ተርጉም ማለት ወደ ታች ያለውን ነገር እውነት አልገባኝም እና ህዝብ እውቀት ከማነስ የተነሳ እሺ ተጥቀስ እና ታዲያ ፕሮቴስታንቶች ይህን ጥቅስ ሲጠቀሙት እነሱም ስለሚስሙን ቤተክርስቲያን ልደት እነሱ ለሚስታቸው ጌታን አምልጦኝ ልደትን ፖዝ ሆነ። ከአቅሙ በላይ ሆነ። አላስበው በነገራችን ሰለሞን ይህ መጽሐፍ ለሚስቱን የጻፈላት የሚል አንድ ፓስተር እስካሁን ስታነበብ ማይመች ቦታ ነበርክ። ጌታን ግን ተሙ እግዚአብሔር ምስክሬ፣ ባለፈው የሆነ ፓስተር ገብቶ መሀል የተጻፈው ለሚስቱ ነው የጻፈው ምናምን ሲል ሰምቼዋለሁ። አይ ለዛ እንደዛ አልክ። ስለ ሙሽራይቱም ስለ ክርስቶስ ኢየሱስና ስለ ጌታ ነው የሚናገረው እኮ ኑሐሚን። ሙሉ እሱማ ስለ ቤተክርስቲያን ነው፣ ግን እሱ ስለ ቤተክርስቲያንና ስለ ክርስቶስ የተቀመጠው መጽሐፉ ያ ነው። ስለ ክርስቶስ ኢየሱስ ነው እና ደግሞ ጥሩም ነገርም ነው ሀሳቡ። ግን እዚህ ጋር በአፍ መሳም ይሳመኝ የሚለውን እኔ ማወቅ እፈልጋለሁ። ቤተክርስቲያን ባለ ሙሉ መልስ ስለሆነች ቤተክርስቲያንን የምንሳለምበት ነው ብላ ካስቀመጠችው ይህንን ሀሳብ እቀበላለሁ። ግን ደግሞ ፕሮቴስታንቶች ይህን ነገር ምን ብለው ይፈቱታል የሚለውን ደግሞ እንጠይቃለን።
አይ ፕሮቴስታንቶች እንዳልኩ ነው። እኔ የሆነ የመጽሐፍ ትርጓሜ ያለ እሱን አምጥቼ ላንብብላችሁ። ማዘር እዛ ቸርች የሚያነቡበት ባይብል ስቴዲ የሚያነቡበት የቱ የድሮ ነው? የ54ቱ ነው? ኧረ የ54ቱ አይደለም፣ የቅርብ ጊዜ ይመስለኛል። ምን ብሎ ፈቶታል እሱ? አይ አምጥቼ ሊያው ወይ ምን ብሎ እንደፈታው አልኩኝ። እስኪ አምጪው። እውነት? ቆይ እሺ ላምጣለን፣ ማየት ፈልጋለሁ። እስከዛ ግን እንዳይደብራቸው አውራ። በጣም ነው ደስ የሚለኝ እና አይደብረኝ። ሙለር እስከዛ ይፈታልኛል። እኔ ሙለር ፍታልኝ እስከዛ። ምን ልፍታል? ተሙ ያውኑን ማልዬ ሰለሞን ወይ እኔ አልፈታም። ያው ቤተክርስቲያን ምሳሌ ሆኖ አላፈ እንደዛ ነው ያስቀመጠችው የተቀመጠው። አዎ እስኪ እሱን ፓርት ጠይቃለሁ። አልጠየኩም እስካሁን። አይ ቲንክ ዮሐንስ አፈወርቅ ላይ መሰለኝ ያለ ቤተክርስቲያን የምንሳለምበት ነው ብሎ ሊሆን ይችላል። ያው ሙሽራው ክርስቶስ ቤተክርስቲያን አይደለች? ያው እውነት እንደዛ ማለት ነው። ሙሽራ ብሎ የሚጠራት ቤተክርስቲያን። አይ በቃ እኔ እቀበላለሁ። በተለይ አሁን የተቀመጠውን ሶሪ ያቋረጥኩ መጽሐፍ ቅዱስ ብቻ የሚሉት አሁን እንዴት ነው የሚፈቱት እኮ? የኔም ጥያቄ እኮ እሱ ነው እኮ። በአፍ መሳም ይሳመኝ የሚለው ምንድን ነው ነው የኔም ጥያቄ ለፕሮቴስታንቶች። እኔም እሱን ባውቀው ደስ ይለኛል። እኔ አሁን ቤተክርስቲያን ሙሉ ለሁሉ መልስ ስላላት ይህ ቤተክርስቲያን ስንገባ ሰላም ለኪ ብለን ስንገባ ቤተክርስቲያን የምንሳለምበት ነው ብሎ ዮሐንስ አፈወርቅ ካስቀመጠው እንቀበላለን። እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን፣ እነሱስ ግን እንዴት ነው የሚፈቱት ነው ይሄ ሀሳብ። እሱ ነው አበጣሽ እንዴ ነው። እስኪ ፕሮቴስታንቶች ምን ብሎ ፈቶታል? ወይ ቆሞ ኦኬ፣ እሺ ቀና ስል ዘግቼዋለሁ ስልኬን ነክቼ። ይሄ ነው የመጽሐፉ ትርጓሜ። የማን ነው ጽሁፉ? እስኪ ኑሐሚን መግዛት ፈልጋለሁ። እሱ መጽሐፍ ማን የሚለው? አይ ዶንት ቲንክ መግዛት ይቻላል። መካነ ኢየሱስ እኮ ነው ጆን አይደለም፣ ሙሉ ወንጌል ነው። የጴንጤቆስጣል ጴንጤቆስጣል የጻፉት ተተርጉሞ ነው። የጴንጤቆስጣል ዋጋው ምን ይላል? ታች ላይ ዋጋ የለውም ማለት በቸርች ምናምን ይመስለኛል እኮ። በቸርችም ቢሆን እሱን እፈልገዋለሁ አገኘዋለሁ ብዬ እኮ ነው። ሙሉ ወንጌል ከሆነ እንትኑን ብቻ ላኪልኝ፣ ይሰጡኛል፣ ይልኩልኛል። እሺ ዶን ፍሌምግ የሚባል ሰው ነው፣ ኮመንተር ነው የጻፈው እና ይሄ ተተርጉሞ ኮመንታተር የጻፈው። እሺ መኃልየ ምዕራፍ 2 ከ1 ይሄው እግዚአብሔር ምስክሬን የወንድና ሴት ነው አላልኳችሁም? ለአንብብላችሁ ከላይ ማለት ነው ልንገራል። በተለያዩ ጾታዎች መካከል የሚገኝን ፍቅር ያስቀምጣል ይልና ለአንብብላችሁ። ሆኖም ምንጊዜም ቢሆን የፍቅር ታሪኩ የሚያጠነጥነው አንድ ወንድና ሴቶች ከነገር ሁሉ ተቆጥበው በፍቅር ላይ በተመሰረተ ጋብቻ ሊተሳሰሩ እንደሚገባ ያሳስባል ይልና መኃልየ ምዕራፍ 2 ቁጥር 16 ምዕራፍ 2 ቁጥር 6-3 ምዕራፍ 2 ከ7 እስከ 10 ነው። ምዕራፉን ነው። ምዕራፍ 2 16 ምዕራፍ 6-3 ምዕራፍ 7-10 ምዕራፍ 8-6 በፍቅር የተመሰረተ ጋብቻ እንደሆነ ያሳያል። ምንም እንኳን በወንዱና በሴቱ መካከል ስላለው ፍቅር በዝርዝርና ሀፍረት በማይታይበት መልኩ ከመጽሐፉ የተነሳ በጊዜው የነበሩትን አንባቢያን ሊያበሳጭ የሚችል ቢሆንም ገለጻው በሁለት ጾታዎች መካከል በፍቅር ላይ የሚመሰረቱ ግንኙነቶች ደስታና ንጽህናን ያንጸባርቃል። አያችሁ? እሺ የትኛውን ተርጉመው? ምዕራፍ
ምዕራፍ 1 ነው። ምዕራፍ 1 2 ከመክፈቻ ማስታወሻ በኋላ ስብስቡ ልጃገረዷ ስለተለያት ፍቅረኛዋ በምትናገረው የማሞገሻ ግጥም ይጀምራል። ምዕራፍ 1 ቁጥር 1 ማለት ነው። ወይ እያነበብን ተርጉምላቸው ተሙ ቅድም ስላነበብ ነው። እስኪ ትርጉሙን አንዳንድ ጊዜ ለእርሱ በቀጥታ የምትናገርና ስለ እርሱ የምታስብ ቢሆንም ዘወትር የምትናፍቀው ግን ፍቅሩንና በእርሷ ላይ ትኩረት የማድረጉ ጉዳይ ነው። ሁሉም ልጃገረዶች እንደዚህ አይነት ወጣት የሆነ ቆንጆ ወንድን መውደድ እንዳለባቸው ታሳስባለች። ደግሞም ለእርሷ ንጉስ እንደሆነና በጋብቻዋ ዕለት ወደ ክፍሉ ይዟት ሲገባና ውበቷን እያደነቀ ሲያፈቅራት ነው የሚታሰበው። ከ2 እስከ 4 ያለውን ደግሞ ሰዎች ስስ ቆዳ ላላቸው እንደ ኢየሩሳሌም ላሉ ቆነጃጅት ፍቅር እንዳላቸው በመገንዘቧ የእርሷ ቆዳዋ ለምን እንደጠቆረ ምክንያት ታቀርባለች። በፀሐይ ውስጥ የእርሻ ስራ የምትሰራ ልጃገረድ መሆኗን በግልጽ የቆዳዋ ቀለም ከጥቁር ፍየል ፀጉር ጋር ታመሳስለዋለች። ቢሆንም ፍቅረኛዋ ውበቷን ከሰለሞን ውብ የሆኑ የቤተ መንግስት መጋረጃዎች ጋር ሲያመሳስለው ደስ ትሰኛለች። ቆይ ይሄን ያስቀመጠው ስለ ሴት ስለ ሰለሞን የመጀመሪያ እጮኛው ነው እያወራ ያለው። ስለዚህ በአፉ መሳም ይሳመኝ የምትለው እጮኛው ናት ለሰለሞን የምትለው ማለት ነው። ስሟት ነው ጌታ። ምነው ትርጓሜ እንዴ? እኔ እኮ ትርጓሜ ነው እያነበብኩላት መድኃኒዓለምን። ይኸው ግን ይሄ የጴንጤቆስጣል ትርጓሜ ነው ጋይስ። እሱ መጽሐፍ እንትኑን ብቻ ላኪልኝ ከላይ ፎቶ አንስቼ እልክልሃለሁ። እሱንና ከዛ መግቢያውን ላኪልኝ። ወስዳለሁ፣ ነገ ሄጄ ወስዳለሁ ከአንድ ሙሉ ወንጌል ቸርች። እንዲህ በጣም በቃ ስለው ኢቭን እኔ ቅድም ምን አልኩ? በፕሮቴስታንቶች እኮ ትክክል እኛ ትክክል ነው አይደለም እኮ አላልንም። ታያቸው ግን አንዳንዴ እኔ ያልኳችሁ አይ ግን ልክ ነው፣ እንደዛ ነው የሚተር። ምክንያቱም ባለፈው የሆነ ፓስተር ብሎኛል እንደዛ ስለ ባልና ስለ ሚስት ነው ስለ የተቀመጠው ብሎኛል። አልተረዱትም እኮ ሰዎች እኮ። አሁን እኛ እያነበብን ያለነው የፕሮቴስታንትን የፔንቴኮስታልን መጽሐፍ ቅዱስ መዝገበ ቃላትን ነው። እነሱ ምን ብለው እንደፈቱት የእኛ ቤተክርስቲያን ልደትም ቅድም እንደተናገረው ከሆነ ምን ብላ ታስቀምጣለች? በአፉ መሳመ ይሳበኝ የሚለውን ቤተክርስቲያንን ግራና ቀኝ የምንስምበትን ነው። ተሜ መች ነው የምትመለሰው? ወዴት? የት ነኝ ያለሁት? አማኑኤል ከቤት ነኝ ያለሁት። ከቤት የት ነው የምመለሰው? እና እንደዛ ነው ጋይስ። ዶን ፊለሚንግ ይባላል ይሄ ሰውዬ። በቃ እስኪ ከዘፍጥረት እስከ ራእይ ነው ማብራሪያው። እና ለባልና ለሚስት የተገለጠ ሮሜንስ እንዴት አድርጎ ነው የፈታው? ትርጓሜው ሮሜ ስንት 8:34 እንዴት ብሎ ነው የፈታው? ይለምናል ብሎ ነው የፈታው ይህ መጽሐፍ። ሮሜ ሮሜ 8:30 የኦርቶዶክስ አይደለም ኢትዮጵያ፣ ይሄ ጴንጤዎች ነው። ኖ አይደለም፣ የኦርቶዶክስ አይደለም። 9 ከ12 ከ4 27 30 እሺ
ከ31 በእርሱ ላይ የሚነሳውን የትኛውንም ክስ መፍራት የለባቸውም፣ ምክንያቱም እነርሱ ጻድቃን ናቸው ብሎ ያወጀው እግዚአብሔር ራሱ ነው። እርሱ ደግሞ ፍጹም በሆነው በኢየሱስ ክርስቶስ ስራ ላይ ተመስርቶ ይህንን አድርጓል ብሎ የፈታው አልገባኝም። ቆይ ከላይ ጀምሮ ከ31 ጀምሮ የፈታውን ላስቀምጥልህ ከታች ድረስ። ዛሬ ምን ጉድ ነው እናንተ! ስንት አራት አካውንት ብሎክ አረኩኝ፣ ግን ይመጣሉ ይሳደቡ ናቸው። አረ የብልግና ጽሁፍ የሚጽፉ ሰዎች። እሺ ከላይ ጀምሬ ላንብብላችሁ። ማለት ከ31 ጀምሮ የፈታው ክርስቲያኖች ከድህነታቸው ጋር ስለተያያዘው ማንኛውም ነገር ምንም አይነት ጥርጣሬ ሊኖራቸው አይገባም። እግዚአብሔር ከሁሉ የበለጠውን ስጦታ የልጁን ስጦታ ከሰጠ ምንም ነገር ከእርሱ አይበልጥም። በእነርሱ ላይ የሚነሳውን የትኛውንም ክስ መፍራት የለባቸውም፣ ምክንያቱም እነርሱ ጻድቃን ናቸው ብሎ ያወጀው እግዚአብሔር ራሱ ነው። እርሱ ደግሞ ፍጹም በሆነው በኢየሱስ ክርስቶስ ስራ ላይ ተመስርቶ ይህንን አድርጓል። መከራን ወይም ሰማዕትነትን እንኳን መፍራት የለባቸውም፣ ምክንያቱም በክርስቶስ በኩል የመጨረሻውን ድል እንዳገኙ እርግጠኞች ሆነዋል። ምንም ነገር ቢደርስባቸው እንኳን የቱም ነገር ከማይለወጠው ከእግዚአብሔር ፍቅር ሊለያቸው አይችልም። በጣም ግን ትክክለኛ አፈታት ነው ይሄ። ባይዜ ማለት ስለ እግዚአብሔር አዳኝነት ነው ከላይ ጀምሮ የሚያወራው እና ስለ ምልጃ እንደማይናገር ነው እየነገረን ያለው። ይሄ ያ እኮ አፈታቱን እኮ ወድጄዋለሁ። ምን አለው እኮ ብዬ እኮ ስል እኮ እኛ እንደምናስበው ነው እያሰበ ያለው። ስለዚህ አሁን ኢየሱስ አይለምንም ነው እንደዛ ብሎ ነው የፈታው። ባይዜ መጽሐፉ ይሄ በእንግሊዝኛ አለ ትርጓሜ ነው። ቆይ ላዙረው ነው አይታይም ወይ ትልክልኝ በኋላ እና ሰውየውን ግን ላስቀምጥላችሁ ፈልጉት። ስሙን ኮመንት ላይ ላስቀምጥላችሁ። በአካል ፍሌሚንግ አይ ለምን ዌብሳይት ላይ ምናምን ይኖራል ብዬ ነው እንጂ ፍሌሚንግ መሰለኝ። ሄሎ እና እንደዛ ብሎ ነው የፈታው። እራት እንድትልክልኝ ነበር እኮ ስደውልላት። እኔ እኮ ለአንተ ከኔ የበለጠ አጀንዳ ያለ እዚህ አንዴ እራት አንተ እኔ ራሱ እኮ በስመ አብ ወልድ ልትበይ ነው? ኧረ አይደለም። በርገር አምሮኝ እግዚአብሔር በጣም በርገር ማለት ነው። ስሚ እንደዚህ ጾም ሊገባ ቤት ተሰብስበናል እና በልተን እዛ ኢትዮጵያ ማለት ነው እና እንዲህ ከዝናችን ያለች እና ተነስታ ወይኔ ያለች ምን ሆነሽ ነው? እውነት እንቁላል ሳልበላ ሌሊት ነው ጠዋት ሌሊት ላይ ማታ እንቁላል ሳልበላ 12 ሰዓት ትሆናለች። አሁን ደማች ወይኔ ታያለሽ እኮ ሳላዝ በርገር አምሮኝ ነበር። ጌታን በጣም ሰው በምግብ ብቻ ነው። ምን አልሽኝ? ነዋዬ እስኪ ላኪ፣ እስኪ አንበቢው መጽሐፉን ሙለር። የሚገርም ነው የፈታው መጽሐፍ። አፈታቱ እኮ መጽሐፉን አይቼው አላውቅም። ወድጄዋለሁ። ተሙተዋል ከዚህ በፊት መጽሐፉ አላውቀውም። እስኪ ነገ ከሙሉ ወንጌሎች ላይ ይቀበላለው እጠይቃቸውና ይሄ ይመስለኛል ለእኔም ተቀበልልኛል። በነጋች ልክላ ወይ እኮ የአገልጋዮች መጽሐፍ ይመስለኛል። ይሄ ዝም ብሎ ይገኛል ነው ግን እንትን ሜይ ቢ የት ሊገኝ እንደሚችል ታውቃለህ? የጴንጤ እንደዚህ አይነት መጽሐፍ መካኒሳ የት ነበር? እኔ እኮ መካኒሳ እዚህ መካነ ኢየሱስ ሴሚናሪ መካነ ኢየሱስ ሴሚናሪ ዩኒቨርሲቲ እዛ ሊገኝ ይችላል። ታይ በእግዚአብሔር ነው። ምንድን ነው ነው በርገር አማረኝ ብያቸው። አሁን እኮ አዘዝኩኝ እኮ በርገር። አዎ አራቀልድ በርገር ስንት ሰዓት ነው? አሁን ባዛ ይመጣልኝ።
ከ20 ነው 2 ሰዓት ከ20 ከምሽቱ። እንዴት ልደውል እንዴ? ቆይ እስኪ አንተ መጣ እዛሽ ለስተሽ ስልክ ያመጡልሻል ቤት ድረስ እኛ ሰፈር። አዎ እዚህ ሰፈር እኮ መኪና ራሱ ገብተው ትንታልሻለ እንዴ? ይርቃል። ኧረ እኛ ሰፈር ይርቃል። አይመጡም እኛ ሰፈር ግን አላቸው። ብራንች አይጠፋም። እኔ አሁን የምን ብራንች ምን በርገር ምናምን አለ ግን እንትን አይልኩም በዴሊቨሪ ባይዜ በርገር ኢትዮጵያ ነው ያለ። ይህን ታውቂያለሽ? እውነት ጌታ ምስክር ጭራሽ የለም እዚህ። ልክ ነህ እኮ ኦልሞስት እኛ ጋር ሁሉ ነገር አሪፍ ነው ብዬ ነው ማስበው። በጣም ነው የሚጣፍጠው የኢትዮጵያ በርገር። የአሳማ ስላልሆነ እኮ ነው የሚመቸው ስጋው እዚህ። አረ ኖርማል ቺዝ በርገር ራሱ እውነት በጣም ነው የሚገርም። እኔ ኢትዮጵያ ነው የሚመቸኝ። እኔ ብቻ ሳልሆን ብዙ ኢትዮጵያ እናት ሀገር ኢትዮጵያ። እኔ በህይወቴ ማለት ነው ዶሮ ወጥ አልወድም ነበር። ሙለርዬ መድኃኒዓለም ዶሮ ወጥ ሰው ሲሰራ ራሱ ለባል ያቃጥለኛል፣ አልወድም። ጎንደር ሄጄ ይሄው ቃል አሁን እዚህ አይ ቲንክ ከኔ ስቴት ነች። ኮሜንቷን ይሄው ሶሮስ አለቻው እዚህ ነች። አይ ቲንክ ወይ ዲሲ ብቻ እዚህ እንደሆነች ቪዲዮ አናታ ባይዘ ደስ የሚል ፋሚሊ ያላት ተሙ አካውንቷን ገብተየ ማርያም ደስ የሚል አባት አላት። እውነት በጣም ነው የማያትን። እንማራለን ቃልዬ ሩክታይት ወይኔ ዶሮ ጎንደር ሄጄ ለእኔ ነኝ ልባቸውን የማወራው ሚቱ ይሏል። ዶሮ ወጥስ ዶሮ የሚገርም ከኢትዮጵያ ያስመጣው በረረች መንገድ ላይ ሳይደርስ ተበላሽ። ወይኔ በእናትህ ተበላሽ። ወይኔ ዶሮ ወጥ ጎንደር የት በላው? የት? አረ መኖሪያ ቤት ሰዎች እንዴ ፓኔራም ፓኔራ ሰላጣቸው ይመቸኛል። ውጪ ማን የት ነው ውጪ የምትበላው? እንዳለ እንግዳ ተቀባያል እንዴ? ቤት መኖሪያ ቤት እየሰሩ ባይዘ እኔ እዛ ነው የተወለድኩት። ማርያም ውይ ጌታም ሰከኝ ምረኝ ነው በቃ ገነት እንደተወለድክ ቁጠር። የሚገርም ነገር መድኃኒዓለም ሄጃለሁ አይደለ? አንድ ቀን ውጭ አልወጣሁም አልኩ። ቡናም እዛው ቤት ነው ይፈላል። የሆነ ቤት መንገድ ላይ አግኝተው ተንበርክከው እግርን ካላጠብኩ ነው የሚሉት። አልተወራም ስለ ጎንደር ላይቭ ላይ። ዛሬ አልሄዳችሁም? እንዴተሙ የዛ እንትን ነበረ ማለት እንትን ሄድኩት። ዛሬ ማዶት አልሄድኩም፣ ሰርግ ነበረብኝ። ልጅ የእሷ ሚዜ ነበርኩኝ፣ የባሏ። ከምር ነው መድኃኒዓለም ደስ የሚል ጊዜ። አማርኛ ራሱ ከበሮ መምታት አማርኛ መታውኝ። ዛሬ ከበሮ መታው። ያው እነሱ ዲቤ ነው ይላሉ እነረዳት ጌታን ጽዮንዬ የምሯን እያዘች ልታዝ ነው። የሚገርም ነገር እኔ ከበሮ ስመታ እኮ ፈለገም ልደትም እኮ ዘምረዋል እኮ ተመስጠው ዘለሉ ነው የምትለኝ። ግን ምንድን ነው ይሄ ምንድን ነው የሚባለው? ይሄ ሻምፔን ክፈት ስባል ልከፍት ስል አቃተኝ። መክፈቻ ጠይቃ ይሆናል። እኔ አላምንም። የለስላሳ መክፈቻ ጠይቅ ብሎ አቃተኝ። ከዛ ከቂጡ መተዋለኝ ራሱ ፈለገ። ከዛ በኋላ ነቀነቅኩትና ከቂጡ ስመታው ምንም አይወልቅም። ለካ ሙድ እያዘብኝ ነው፣ እየቀረጸኝ ነው። 6 ነው 7 ያስመታኛል። ኧረ ተሜ በደንብ ነቅንቀውና ከቂጡ በታው ወይና አረገው